ሁሉንም ባንል እንኳ ከአራት አስርት ዓመታት የፖለቲካ ተሳትፏቸው ውስጥ 5 ጊዜያት ያህል ለሀገር መሪነት ተወዳድረው የከሸፈባቸውን ጨምሮ ለመፎካከር በቀረቡባቸው ብዙዎቹ ውድድሮች እየተረቱ ሁለተኛና ሶስተኛ መሆን የደጋገማቸው የራይላ ኦዲንጋ ነፍስ በዚህ ሳምንት አርፋለች። ከእንግሊዝ ቅኝ ግዛት ትግል በኋላ እንደ አዲስ ለመቆም የምትንገታገተው ኬንያ ለነጻነት አንድ ሆነው የቆሙ ልጆቿ ነጻነቷን ካወጀች በኋላ ኅብረታቸውን አጠናክረው እንዲገኙ አስባ ነበር። የእውነትም ጅማሬው እንደዚያው ነበር። በተደረገ ምርጫ ስልጣን የተቆናጠጡት ፕሬዝዳንት ጆሞ ኬንያታ በምክትልነት ከእርሳቸው ስር ሆነው እንዲመሩ ጃራሞጊ ኦጊንጋ ኦዲንጋን ሾሙ። ጥምረቱ ግን አልዘለቀም። በከተማ ወሬ የጎሳ ነገር ሰበብ ሆኖ በሁለቱ ከፍተኛ መሪዎች ኬንያታና ኦዲንጋ መሃል የገባው ንፋስ ለጊዜው ኦዲንጋን ከስልጣን አፈናቅሎ ብቻ አልቆመም። የኬንያን ፖለቲካ ለአንዴም ይኸው ለእስከ ዛሬም የዘለቀ አዲስ መልክ አኖረለት። ያ ጸብ ፓርቲዎችና እጩዎቻቸው የሚያገኙት ድጋፍም ሆነ የሚደርስባቸው ተቃውሞ መነሻ ጎሳ እንዲሆን አደረገ ይባላል። ከነጻነት አርበኛውና ፖለቲከኛው አባታቸው ጃራሞጊ ኦጊንጋ ኦዲንጋና ባለቤታቸው ኢዳ ኦዮ ኦዲንጋ 4 ልጆች መካከል አንዱ ጃንዋሪ 7 ቀን 1945 የተወለዱት ራይላ ኦዲንጋ ይባላሉ። የአንደኛ ደረጃ ትምህርታቸውን በኪሱሙ ዩኒየን፣ ሁለተኛ ደረጃ በማራንዳ ሃይ ስኩል የተከታተሉት ራይላ በ1962 የከፍተኛ ደረጃ ትምህርታቸውን አቋርጠው ወደ ሌፕዚግ ከተማ ሄዱ። በዚያ ቀዝቃዛው ጦርነት በተደጋገመበት ወቅት በኮሚኒዝም ርዕዮተ ዓለም ትተዳደር የነበረችው በወቅቱ አጠራር ምስራቅ ጀርመን ቆይታቸው ሜካኒካል ኢንጂነሪንግ የተማሩት ራይላ ወደ ሀገራቸው ኬንያ ሲመለሱ በተለይ በግንባታ ዕቃዎች ምርት የሚታወቅ የነበረ ድርጅት አቋቋሙ። ይህ በኋላ ላይ ኢስት አፍሪካ ስፔክተር ሊሚትድ የተባለው ድርጅት መሆኑ ነው። ባለሀብቱ ኦዲንጋ በ1978 የኬንያ ደረጃዎች ባለስልጣን መስሪያ ቤት ምክትል ኃላፊ ሆነው በመሾም የፖለቲካ ሕይወታቸውን አሃዱ ቢሉም በ1982 ከወቅቱ የኬንያ ከፍተኛ መሪዎች ጋር መቃቃር ጀመሩ። ዋነኛው ጸባቸው ደግሞ ፕሬዝዳንት ዳንኤል አራፕ ሞይ ሆኑ። የተፈጠረው አለመግባባት እየተባባሰ ሄዶ ራይላ ኦዲንጋ ከቤታቸው እንዳይወጡ ታግደው የቁም እስረኛ ተደረጉ። በዚያ መልክ ለ7 ወራት ከኖሩ በኋላ ደግሞ በአገር ክህደት ወንጀል እፈልገዋለሁ ያላቸው የሞይ መንግስት ያለ ፍርድ ቤት ትዕዛዝ ለ6 ዓመታት ዘብጥያ ኖራቸው። በዚህ መሃል ወላጅናታቸው ቢሞቱም የእናታቸውን ቀብር እንኳን እንዳያዩ ታግደው ነበር። ከ6 ዓመታት እስር በኋላ በፌብሩዋሪ 1992 ልክ እንደ እስራታቸው በሕግ ሳይሆን በግለሰብ ፍቃድ ከእስር ተለቀቁ። ብዙ ግን አልቆዩም። ራይላ ከ6 ወራት በኋላ ዳግም ለእስራት መዳረጋቸው ተሰማ። በተከታዩ ዓመት ጁን ወር ላይ ከእስር ተፈቱ። ከ1 ዓመት በኋላ ደግሞ ዳግም ታሰሩ። ይህ የእስር ቤት ውጣ ግባ የሰለቻቸው ራይላ ከ1 ዓመት እስር ከርመው ሲወጡ ኬንያን ለቅቀው ተሰደዱና ኑሯቸውን በስካንዲኔቪያኗ ኖርዌይ ያደረጉ። መረጋጋት የራቀው ሕይወታቸው ግን በዚያም በሰላም እንዲኖሩ አላበቃቸውም። ኦስሎን ሊኖሩባት የፈቀዱት ለ1 ዓመት ብቻ ነው። ኬንያ ራሴን አድሻለሁ፣ የጥምር ፓርቲ አመራርን አራምዳለሁ ማለቷን ተከትሎ ወደ ሀገራቸው ተመልሰው ፎርድ በሚል ምህጻረ ቃል የሚጠራውን የአባታቸውን ፓርቲ የተቀላቀሉት ኦዲንጋ ፓርቲውን በሰብሳቢነት እንዲመሩ ተሾሙ። ፓርቲውን ወክለው የምክር ቤት ወንበርንም ተረከቡ። በ1994 አንጋፋው የነጻነት ታጋይ የኬንያ የመጀመሪያው ምክትል ፕሬዝዳንት የራይላ ኦዲንጋ አባት
ጃራሞጊ ኦጊንጋ ኦዲንጋ ሕይወታቸው ማለፉን ተከትሎ ፓርቲውን ማን በበላይነት መምራት እንዳለበት ለመወሰን ምርጫ ሲደረግ ማይክል ዋማልዋ ኪያና እና የሟቹ ኦጊንጋ ኦዲንጋ ልጅ ራይላ ኦዲንጋ ለውድድር ቀረቡ። ራይላ በሰፊ ውጤት ልዩነት ተሸነፉ። ሽንፈታቸውን በጸጋ መቀበል የማይዋጥላቸው ራይላ ምርጫው አድሏዊ ነበር ብለው አቤቱታ ቢያቀርቡም ሰሚ በማጣታቸው ፓርቲውን ለቅቀው ወጡ። ይብሳችሁ ብለውም የፎርድ ፓርቲ ዋነኛ ተቀናቃኝ የሆነው ናሽናል ዲቨሎፕመንት ፓርቲ ወይንም ኤንዲፒን ተቀላቀሉ። በኬንያ ፖለቲካ ውስጥ ድምፃቸውን ከፍ አድርገው የሚያሰሙ ፖለቲከኛ ማናቸው ከተባለ ከማንም ቀድመው ስማቸው የሚጠራው ራይላ የፓርቲ መሪነት ብቻ ሀገርን ለመቀየር እንደማያበቃ አምነዋል። እናም ትልቁን የሀገር መሪነት ስልጣን ማሰብ ጀመሩ። ለዚህም በአውሮፓ አቆጣጠር በ1997 በተደረገው የኬንያ ምርጫ ፓርቲያቸውን ወክለው ከዳንኤል አራፕ ሞይና ሞዋይ ኪባኪ ጋር ለመጀመሪያ ጊዜ ለፕሬዝዳንትነት ተፎካከሩ። አልተሳካላቸውም። ራይላ ዋናውን የተወዳደሩበትን ስልጣን ባያሳኩም በሀገሪቱ የፓርቲ ፖለቲካ ታሪክ ትልቅ የተባለ እርምጃን ያራመዱበትን ሌላ አጋጣሚ የተፈጠረውም ይሄኔ ነበር። የእርሳቸው ፓርቲ ኤንዲፒና የፕሬዝዳንት አራፕ ሞይ ካኑ ፓርቲ እንዲዋሃዱ ትልቅ ሥራ የሠሩት ራይላ ይህ ፖለቲካውን አበጥሮ የማወቅ ችሎታቸው ለከፍተኛ ሥልጣን የኃይል ሚኒስቴር ሆነው እንዲሾሙ ለፕሬዝዳንት አራፕ ሞይ የቅርብ ረዳት እንዲሆኑ አበቃቸው። ይህ በዚህ እንዳለ የ2002 የኬንያ ምርጫ ደረሰ። በውህደቱ ወቅት በፈጠሩት የፖለቲካ ተጽዕኖ ከፍተኛ ባለስልጣን መሆናቸው ለፓርቲው ቀዳሚ የምርጫ ተወካይ ለመሆን እንደሚያበቃቸው ቢተማመኑም እድል ከራይላ ኦዲንጋ ርቃ ነበር። በሕጉ መሠረት በምርጫው መወዳደር ያልቻሉት አራፕ ሞይ ከተዋሃደው ፓርቲ ውስጥ በእርሳቸው ቦታ እንዲወዳደሩ ቡራኪያቸውን የሚሰጡት ለራይላ ኦዲንጋ እንደሚሆን ቢጠበቅም ሞይ ግን ከተገመተው ውጭ በወቅቱ 38ኛ ዓመታቸው ላይ ለነበሩትና በፖለቲካው ምንም ልምድ ለሌላቸው ኡሁሩ ኬንያታ እድል ሰጡ። በዚህ የተበሳጩት ራይላ ከተወሰኑ ሰዎች ጋር በመሆን ውህድ ፓርቲውን ለቅቀው ወጡ። ቀጣዩ የራይላ ኦዲንጋ ፓርቲ ሊበራል ዲሞክራቲክ ፓርቲ ኤልዲፒ ነበር። የፓርቲዎች ውህደት መፍጠር ለፖለቲካ ትግል ጠቃሚ እንደሆነ የሚያምኑት ራይላ ኦዲንጋ አሁንም በአዲሱ ፓርቲ ውስጥ ሆነው ከሌሎች ተቃዋሚ ፓርቲዎች ጋር የሚፈጠር ጥምረት እንዲኖር መስራታቸውን ቀጥለዋል። ጥረታቸው ሰምሮም የራይላ ኦዲንጋ ኤልዲፒ ፓርቲና በሞይ ኪባኪ የሚመራው ናሽናል አሊያንስ ፓርቲ ኦፍ ኬንያ ወይም ናክ ፓርቲ ተጣመሩ። ይህኛው ጥምረት በቅርብ ጊዜ የኬንያ ታሪክ የከፋ የፖለቲካ ኪሳራ የተመዘገበበት ሆኖ ይታወሳል። በራይላ ኦዲንጋና ሞዋይ ኪባኪ መካከል የተከሰተው ግጭት በ2007 በተደረገው ምርጫ ውጤት ሳቢያ ከ1000 በላይ ኬንያውያን ሕይወት ለወደቀበት እልቂት መነሻ ነበር። የኋላ ኋላ የወቅቱ የመንግስታቱ ድርጅት ዋና ጸሐፊ ኮፊ አናን ጭምር በሸምጋይ አስታራቂነት በተገኙበት ሰላም ወርዶ ሁለቱ ሰዎች እንዲታረቁ ከተደረገ በኋላም ራይላ የጠቅላይ ሚኒስትርነቱን ስልጣን ተረከቡ። የ2013 የኬንያ ምርጫ በታሪክ ወደ ኋላ 10 ዓመታትን ተጉዞ ከአባቱ የተወረሰ ጸብ ያለባቸው ኡሁሩ ኬንያታና ራይላ ኦዲንጋን ያፋጠጠ ነበር። ሁለቱ ሰዎች በምረጡኝ ዘመቻ ስም በነገር ሲጎሻበጡ ከርመው በቁርጡ ቀን በተደረገው ምርጫ ድል ለኡሁሩ ኬንያታ ተመዘገበ። በድጋሚ በ2017 በተደረገ ምርጫ ዳግም ተፎካካሪ ሆነው ቢቀርቡም ያኔም ለራይላ አልሆነላቸውም። በ2022 ኬንያ ምርጫ ስታሰናዳ ዳግም ወደ ፉክክሩ የቀረቡት ራይላ ኦዲንጋ አሁን ደግሞ ውድድራቸው ከወጣቱ
ዊልያም ሩቶ ጋር ሆነ። በውጤቱ ሩቶ 50.47 በመቶ አብላጫ ድምፅ በማግኘት ማሸነፋቸው ይፋ ሲደረግ ውጤቱ ተጭበርብሯል ባዩ ራይላ ጉዳዩን ወደ ፍርድ ቤት ወሰዱት። ፍርድ ቤቱም የሩቶ ማሸነፍ ጥያቄ ውስጥ የሚገባ አይደለም ብሎ ወሰነ። ራይላ ኦዲንጋ በ5 ተከታታይ ምርጫዎች ተሳትፈው ሁሉንም የተሸነፉ ገደቢስ መሆናቸውን ሀገሬው ሁሉ አወካው። የራይላ ቀጣዩ የምረጡኝ ዘመቻ የአፍሪካ ህብረት ኮሚሽንን ለመምራት የተደረገው ነው። በሀገር ቤት ምርጫ ያልተሳካላቸው ራይላ አህጉራዊውን ድርጅት እንዲያስተዳድሩ ይገባቸዋል ብሎ የጠቆመው የኬንያ መንግስት የምረጡኝ ዘመቻቸውን በአዲስ አበባ እንዲያደርጉ ከማመቻቸት ጀምሮ ሁሉን አቀፍ ቅስቀሳ ቢያደርግም ራይላ ኦዲንጋ በጅቡቲው መሐሙድ አሊ የሱፍ ተረትተው የተለመደው የሁለተኝነት ደረጃቸውን ያዙ። በዚህ ልክ ከሽንፈት ጋር የተቆራኙት ራይላ ኦዲንጋ በሕይወት ዘመናቸው በኬንያ ፖለቲካ ውስጥ ትልቅ ድርሻ ያሳረፉ ግለሰብ ነበሩ። በዚህ ሳምንት ሕይወታቸው ሲያልፍ ታዲያ የወቅቱ ፕሬዝዳንት ዊልያም ሩቶ ኬንያ ታላቅ ዜጋዋን እንዳጣች ተናግረው እርሳቸውን ለማሰብ የአንድ ሳምንት የሐዘን ቀናት አወጁ። የተቃዋሚ ፓርቲ መሪዎችም ራይላ ኦዲንጋ ለኬንያ የፓርቲ ፖለቲካ ያበረከቱት አስተዋጽኦ በዋዛ ሳይታይ በስማቸው በዓል ተዘጋጅቶ እንዲዘከሩ ይገባል አሉ። ይህ ሁሉ ሆኖም ግን በሕይወት ዘመናቸው የሰዎች ሕይወት በጠፋበት የምርጫው ውዝግብ መሃል ላይ የሚገኙት ራይላ በሞታቸውም በእርሳቸው ስም የሰው ነፍስ ወድቋል። አስክሬናቸውን ለመሸኘት በተሰባሰቡ ሰዎችና በፖሊስ መካከል በተፈጠረ አለመግባባት በየዘገባው የሚለያይ ከ2 እስከ 7 ሰዎች ነፍስ ጠፍቷል። ለዚህ ዘገባ ከሲቲዝን ኒውስ፣ ዴይሊ ኔሽንና ኢስት አፍሪካ ኒውስ የተላለፉ ዘገባዎችን በምንጭነት ተጠቅመናል።